እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቄያለሁ በሃይማኖት ማስጠይቄያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ሴቶቹ ወይም ግን ይላሉ ምን አባሽ አገባሽ ይመለከትሻል አይመለከት እሺ እንግዲህ ነው እኛም እያልን ያለ ነው የዚህ የፌሚኒዝም ካምፔን አላማው የሴት ልጅ ጥቃት ምናምን አይደለም ብዙ ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ገዳያለው እኛ አይደለንም ኦፖዘሮቻችን ናቸው እሱም ብቻ ላስተካክልሽ ብዬ ነው እሱ ፔጅ ላይ ተሰራያለሽ ፔጅሽ ላይ ሊቆንጆ ሰላም ውድ የላሾ ቤተሰቦች ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ታዲያ ቪዲዮን ከመጀመራችሁ በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይሄን ቪዲዮ የምትመለከቱ ሰዎች ካላችሁ ሰብስክራይብ የምትለውን የደውል ምልክት በመጫን ቤተሰብ ሁኑ ለሌሎች እንዲዳረስ ሼር ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ ላይክ በማድረግ ቪዲዮውን እንጀምራለን Alright, look. If I was you, I'd wanna be me too. I'd wanna be me too. السلام عليكم. السلام عليكم. ما؟ من الله. لكن على والله. አንተ እኮ ነው ስኬታማ መሆን የምፈልገው ታግቢ አድርገናል አታልቅስ እኛ እኮ ነው ደስታ ነው የሚያስፈቅስ ፈላክ ያው ቤተሰብን ማስደሰት ምንኛ ደስ ይላል داري والله انسبها ولا انت وقفت ولا انت وقفت لا قلت بات ولا بجيب ان شاء الله عصرت عصرت ايوه تكسب والله لازم تنسب الموضوع ደርጋችሁ ይሄ ምንም ማለት አይደለም الله يسلمك كفر لا يرجع በእውነት እንደኔ ወንጀልና ኃጢአት እንደ አላህ መልካም እዝነትና ረህመት ከፍ እንዳረጋችሁ አላህ ያሳድጋችሁ አላህ ያስደስታችሁ አሜን መጨረሻችሁ አላህ ይማር አሜን አላህ መገዛቱንም አላህ ያርግላችሁ በሱ ጥበቃ ስራ አላህ ያርጋችሁ እኔ የምለው ነገር የለኝም በለቅ አሜን አላህ ያስላችሁ አላህ ይጠብቃችሁ ከዚህም በላይ አላህ ከፍ ያርጋችሁ كف الله يرضاكم الحمد لله رب العالمين شكرا الحمد لله رب العالمين الله كذين بلا يرضاكم الله يسدستاكم رزقاكم سفي الله يرضى اللهم صل كذين بلا الله يرضاكم الذي زاري بكين
ማሻአላህ እንጂ አንተ ወላሂ ይሄንን አልገመትም። ዋትስአፕ በጣም ጭስ በጣም ገርም ወላሂ ያንተ የኛ መኪና ነው። በጣም ደስ የሚል ነገር እውነት በጣም ደስ የሚል ነገር ነው። በቃ ቤተሰብን በዚህ ልክ ማስደሰት ማለት እኔ እንጃ እኔ በቃ ቃል የለውም። እውነት እናት አባት ሲደሰቱ ማየት፣ እናት አባት ሲመርቁ ማየት በጣም ትልቅ ነገር ነው። እንደው እግዚአብሔር ረድቶን 2019ን ቤተሰቦቻችንን የምናስደስትበት አመት ያርግልን ብዬ እላለሁ ለሁላችንም። እኔ ግን ማን ነው እንደዚህ አይነት መተት ያሰራብኝ? በእናታችሁ ማለት ላይክ ለምንድን ነው እንደዚህ ቡርክ ብዬ ስወጣ ሰው የሚያገኘኝ ማለት ነው? ማለት በቃ አሁን 3 አበሾች ነው ያገኙኝ እንደዚህ የውሄ ጅራፍ መስዬ ስዞር ማርያም ጠዋት ተነሳው ለልጅ ቁርስ መስራት ፈለኩና እንቁላል አልቋል። ከዛ በቃ ላጥ ብዬ ላምጣ ብዬ መውጣት ሱቁ ከተከፈተ እኮ ገና 10 ደቂቃው ነው 3 አበሾች ነው ያገኙት። አረ ጌታ ታረቀኝ፣ በቃ ማረኝ፣ በቃሽ በለኝ። ይሄንን እንዴ በቀደም አንዷ እንደዚህ ፉዬ ገላ መስዬ ስዞር ነው ያገኘችኝ። ለምንድን ነው እኔ ላይ እንደዚህ አይነት የሚደርስብኝ? አይዞሽ አንቺ ላይ ብቻ አይደለም። እኔም ለምን እንደሆነ አላውቅም። ልክ እንደዚህ በቃ ድንገተኛ ወጣት ስትወጡ በስማም የምታገኙት ሰው ብዛቱ ማለት ነው። ደግሞ ዛሬ ባገኘኝ ብላችሁ አይነት ዘለጥነጥ ብላችሁ ስትወጡ ዋፍ የለም፣ አንድ ሰው የሚያያችሁ የለም። ይሄ ነገር ሁሉም ላይ የሚያጋጥም ነው። አትበሳጭ፣ ብዙ ባያበሳጭ ልቤ ደነገጠ። ለዛውን ያጣ ፕራንክ እንደው ከናቲ በርበር በኋላ ይሄ እንደው ክብር የሚነካ ወንዶችን እንደው የሚያደነጋግጥ ፕራንክ እኔ ብዙም አይመቸኝም። አሉ ፕራንክ አለ ቀለል ቀለል ያሉ ፕራንኮች እንደዛ ቢሆን ጥሩ ነው። ይሄ ግን ለዛውን ያጣ ፕራንክ ብየዋለሁ። እኔ ስንት ዓመት ነው? እኔ 19 በአራት ዓመት ትወጣኛለህ። እንደዛ ነው። እና ምን አለ በ19 ዓመት ያ አይፎን 14 ከዛስ በቃ መኪና የለም ቤት የለም። በቃ አይፎን 14 ብቻ ተባለ። እንግዲህ መኪና ባለመኖሩ ሊያጣት ነው። እኔ ይሄ ነገር ብዙም አልተዋጠልኝም። ወንድ ብቻ ይኖረው መባል የለበትም። በቃ ሴትም በራሷ ሰርታ ማግኘት የምትችል ናት። ይሄ ያለኝ ብላ በቃ አሁን ለትዳር ሬዲ ነኝ ዝግጁ ነኝ ብላ ብትል እኔ በጣም ነው ደስ የሚለኝ። እና ሁሌ ወንዶች ላይ ዲፔንድ ባናረግ መልካም ነው። በእርግጥ አዎ ወንድ የቤቱ ራስ ነው፣ ኃላፊ ነው። ያ ነገር በተወሰነ መልኩ ቢመለከተውም ግን ደግሞ ሴትም ልጅ በራሷ ሰርታ የምታገኘው ነገር ሲኖር ደግሞ በጣም በጣም አሪፍ ነው ብዬ እላለሁ። አዶናይ እና ጃኒ በድጋሚ መነጋገሪያ ሆነዋል። እንደምትመለከቱት እንግዲህ ጃኒ የአዶናይ ቲሸርት ለብሳ ታይታለች ማለት ነው። በዚህም እንግዲህ አንድ አይነት በመሆናቸውና እንዲሁም ደግሞ የአዶናይ የመጀመሪያ ስሙ ምልክት መኖሩ ብዙዎችን አጠራጣሪ አድርገውታል ማለት ነው። ይህ ማለት እንግዲህ አዶናይና ጃኒ እስከዛሬ ከመለያየታቸው ጋር ተያይዞ ብዙ ነገሮች እየተነሱ እንደሆነ ይታወሳል። አሁንም እንግዲህ የአዶናይ ቲሸርት ለብሳ ወይም ደግሞ የአዶናይ ሹራብ ለብሳ መታየቷ አልተለያዩም፣ አንድ ላይ ናቸው። ነገር ግን አለመለያየታቸው ወይም ደግሞ አንድ ላይ መሆናቸውን ያደረጉት ነገር ባይኖርም ይፋ ባይደረግም ነገር ግን እነሱ በምን አይነት መንገድ እንዳሰቡ ባይታወቅም አንድ ላይ መሆናቸው ግን ብዙዎች እያወሩም ይገኛሉ። በአሁኑ ሰዓት እንግዲህ መነጋገሪያ የሆኑበት ምክንያት ይህ የአዶናይ ልብስ ለብሳ የታየችው ጃኒ እንዲሁም ደግሞ ስቶሪ በማድረጓ ብዙ ሰዎች አንድ ላይ መሆናቸው እያወሩም ይገኛሉ። እንግዲህ ባካችሁ ለአዲስ ዓመት እንኳን ለ2019 እውነታውን ነገሩን ነው። በቃ ራሳችሁ ወዳችሁ መጣችሁ አንድ ያፍርጣችሁታል። እንግዲህ በእርግጥ ሰው ለክፋት አይደለም ለመልካም ነው፣ አብሮ እንዲሆኑ ነው ብዙ ሰው የሚመኘው። እንግዲህ እውነታውን አሳውቁን፣ አብረን በሉና ከዛ በኋላ ግን የእናንተን ታሪክ ምናምን ቪዲዮ ላይ ማውጣቱ ይቅርባችሁ። እኔ ብዙም አልደግፈውም። ግዴታ መታየት አለበት ላይፋችሁ ብዬ አልልም።
ግን ደግሞ ያስጀመራችሁት ነገር አለ አስጨርሱ ነው። ይሄ ነው የኔ መልእክት። ዋጓን ሲቹዌሽን ዛሬ በርጣሚውስ ጋር እዚህ ጋር ደቀ ብለናል። አሁን የሆነ ሾርት ኤንድ ፕሪሳይዝ የሆኑ ጥያቄዎችን ነው የምጠይቃት ነው አንጀለስን። ከዛ በኋላ ያው መኪና ትወዳለች፣ ጀለሲ ሲነዳም ከበድ ያለች ሰው ነች። ስለዚህ አሁን እንጠይቃታለን ማለት ነው። የመጀመሪያው ቲክቶከሮች መኪና ቢሆኑ ምን ሊሆኑ ይችሉ ነበር ነው ጥያቄ። የመጀመሪያው ልጅ ዳውድ መኪና ቢሆን ኖሮ ምን ይሆን ነበር? ቮልክስዋገን በቃ ኩርኩር ይላል። እሺ ዜዶ ማርሻለት ምን ይሆን ነበር? ልል ነበር እኔም ታውቃለህ። እሺ ዚሮ እንትና ንቃተ ህሊና ሻርክ አይደለም እንትና ምንድን ነበረ ከሲኖ ዝቅ ያለው ያኛው ምን ነበረ? አይሱዙ። አንተስ መኪና ብትሆን ምን ትሆን ነበር? እኔ ብራዘር እኔ እንትን ነኝ ሊዮፓርድ 73.6 ኤክስ ማክስ ፎክስ። መብራት ጠፍቶ ነበረ፣ አሁን ደግሞ መጣ። እንግዲህ ብልጭ ድርግም እያለ ያስቸግረናል። የበዓል ሰሞን የተለመደ ነው። መብራት ኃይሎች እባካችሁ እየጠይቃል። ታክሲ ይመጣል ብለህ ነው? ታክሲ እኮ ድሮ ቀረ በአባቶቻችን ዘመን። ታውቃለህ ክፍለ ሀገር ነበርኩ እስከ 6 ተመሪያለሁ። ከዛን ትምህርት አኖልል ሲለኝ ደግሞ እርሻ ነገር ጀመርኩና እርሻ እያረስኩ በሬው አንድ እግሩ ተበላሸ ተሰበረብኝና እሱን አርጄ በላው ምናምን ትንሽ ወፈራልኩና ደግሞ ከተማ መጣሁ። ከተማ መጥቼ ደግሞ ዝንብ ማርባት ጀመርኩ። ዝንብም አልሆንልኝ ሲሉ እነሱንም ቁርስ ላይ ቆላ አርጌ ነገር በላዋቸውና መገናኛ ደግሞ መችለት ነው ሲሄድ አንዷ ድንግሌኔን ወሰደችብኝ። ከዛ ደግሞ ድንግሌኔን ወስዳብኝ ከሷ ጋር ክርክር ፍርድ ቤት መልሽልኝ አትመልሽልኝ ምናምን ስባባል ቆይቼ መጣሁ። ደግሞ እዚህ ጋር ታክሲ ተሰልፌ ምናምን ነገር ደግሞ ታክሲውም አይመጣም። ወይኔ ሄጄ በቃ ቤት ምግብ ምናምን እሰራለሁ። ምግብ ሰርቼ ደግሞ በልቼ እመጣለሁ። ወይ እዚሁ ጠብቀኛ በቃ እኔ እመለሳለሁ። ደርሼ ከመጣ ደውልኝ ታክሲ በቃ እደውልልሃለሁ ነው። ሰው ጨልዷል። እንደዚህ አይነት አዝግ ሰው አያጋጥማችሁ። አንዳንዴ እኮ ሰው በቃ ዝም ብሎ የመለፍለፍ ሱስ ያለበት አለ። እውነት እኔ እንደዚህ እፈራለሁ፣ ደነግጣለሁ። በቃ ዝም ብሎ ሲያወሩ ምን ፈልገው ነው? ምን በቃ ሊያፈዙኝ ነው ሊያደነግዙኝ ነው አይነት ነገር። እውነት አፈዛ ደንግዝ ነው ይመስለኝ እኔ ያለ አግባብ ዝም ብሎ የሚያወራ ሰው ማለት ነውና ባካችሁ ታክሲ ላይ የሰውን ፕራይቬሲ ባንነካ መልካም ነው ብዬ እላለሁ። በቃ ያ ሰው ጥያቄ ከጠየቀ ለጥያቄ መልስ መስጠት ነው። ከዛ ውጭ ግን የሌለ ሀተታ ከትውልድ እስከ ማርጀት ያለ ታሪክ ማውራት እኔ ብዙም አይመችኝ፣ ያስፈራኛል፣ ጭራሽ እፈራለሁ። እጅግ በጣም አሳዛኝ ዜና ተሰምቷል። የኤክስካቫተሩ መቆፈሪያ ሰው በያዘ ሚኒባስ ላይ ወድቆ የ6 ሰዎች ህይወት ማለፉ አሁን እየተነገረ ነው የሚገኘው። ዛሬ እንግዲህ ነሐሴ 18 2018 ዓ.ም ከጠዋቱ 1:50 አካባቢ ነው በቦሌ ክፍለ ከተማ ቅድስት ኪዳነ ምሕረት ተብሎ በሚጠራው አካባቢ ነው እንግዲህ ከኮዬ ፈጬ ወደ ጎሮ እየሄደ በነበረ ሚኒባስ ላይ ሰው ጭኖ በቆመበት ቦታ ላይ እንግዲህ የኤክስካቫተሩ መቆፈሪያ ወድቆበት የ5 ወንዶችና የአንዲት ሴት ህይወት ማለፉን የአዲስ አበባ ፖሊስ አሁን እያስታወቀ ነው የሚገኘው። ለብዙዎች እንዲደርስ ሼር አድርጉ። እጅግ በጣም የሚያሳዝን ነው። እንደዚህ አይነት የቁፋሮ ቦታዎች ላይ በቃ በርቀት የሚደረግ ምልክት ተደርጎ አማራጭ መንገድ ተሰጥቶ በዛ መንገድ ቢሄዱ መልካም ነው ብዬ እላለሁ። አለበለዚያ ግን ይሄው እንደዚህ የከፋ አደጋ ነው የሚደርሰው። ለሟቾች ነፍሳቸውን ይማር ነው የምለው። ልጅ ወልዳችሁ ማሳደግ የማትችሉ ከሆነ ልጅ አትውለዱ። ግዴታ እኮ አይደለም ልጅ መውለድ እኮ ግዴታ አይደለም፣ መስፈርትም አይደለም። በአግባቡ ማሳደግ ካልቻላችሁ ለምን ልጅ ትወልዳላችሁ? ለሀገርም ለቤተሰብም ለጎረቤትም ጠንቅ የሆነ ትውልድ ለምን ታፈራላችሁ? ምን አይነት ጉድ ነው? በቃ ምን አይነት ዘመን ላይ የደረስነው? ልጆቻችን ኤሌክትሮኒክስ ቤት ውስጥ ስልክና ቴሌቪዥን እያዩ የሚደነዝዙት የሚደነቁሩት አንሶ ምግብ እየበሉ እንዴት ወላጅ ስልክ ለልጅ ይሰጣል? በየሆቴሉ በየሬስቶራንቱ ማየው የምታዘበው የምናደድበት በቃ የምጨስበት ኢሹ ልጆቻችሁን ልታዝናኑ ይዛችሁ የምትወጡ እናቶች፣ ልጆቻችሁን ይዛችሁ ልታዝናኑ የምትወጡ ቤተሰቦች ምግብ እየበሉ እንዴት ስልክ ትሰጧቸዋላችሁ? አሁን በየሬስቶራንቱ በየሆቴሉ እስኪ ልብ ብላችሁ ተመልከቱ። ልጆቹ በአንድ እጃቸው ምግብ ይበላሉ፣ በአንድ እጃቸው ስልክ ኤሌክትሮኒክስ ያሉ። ምን ማለት ነው ይሄ? ቆይ ይሄ አሁን ምን የሚባል ጉድ ነው? ምን የሚባለው ይሄ? መውለድ እኮ ግዴታ አይደለም። ወልደሽ እኮ የሆነ ስልክ አይፎን ምናምን ሰጠሽው ልጅሽ አክት ስላረገ ምግብ እየበላ ስልክ ስላወራ ምን ስላለ
ለልጅሽ እኮ የሚፈልገውን ነገር አረግሽለት ተብሎሽ እኮ የምትበይ እናት አይደል? አትበይም እኮ እናት ነሽ። ልጇ የሚፈልገውን ነገር አሟላችለት ብቁ እናት ሆነች እኮ ተብለሽ አትሸለሚም እኮ። ልጅ በአግባቡ ማሳደግ ካልቻልሽ ለምን ትወልጃለሽ? ኧረ እባካችሁ አድቡ። ኧረ እንደው ስለ እግዚአብሔር እንኳን እንደዚህ ለቀናቸው ይዘናቸውም ፍሬያማ የሚሆኑበት ነገር እኔ መንፈስ ጭንቀት ይዞኛል ለራሴ። ኧረ እባካችሁ እኔ አልደግፈውም። ብቻ በአጠቃላይ ልጆች ስልክ መያዝ አለባቸው ብዬ አይደለም። በቃ ምግብም ሊበሉ ሲሉ ለማጫወት የምንሰጣቸው ስልክ፣ በቃ ቲቪ ከፍተንላቸው እዛ ላይ ሲቆዩ ምን ሲሉ በኋላ መልሶ እነሱን ነው የሚጎዳቸውና እኔ ልጆች ስልክ በቃ እንደው ባያዩ ባይነኝ። ግን ያው ወይ ደግሞ የተወሰነች ደቂቃ ወስነን በዛ በቲቪ ቢያዩ ብዬላለሁ። ስልክ የሚባል ነገር ባይነኩ መልካም ነው። በቃ እንደው እንደ ልምድ ብናረገው ወላጆችን ብንሆን ከስራ ከመጣን በኋላ ስልካችንን አንድ ቦታ ላይ አስቀምጠነው በቃ ከልጆቻችን ጋር ፋሚሊ ታይም በቃ ሁሉን ነገር የምናወራበት ምን የምንልበት ጊዜ ቢሆን። አሁን እኮ ችግር የሆነው ወላጅም ከስራ ከገባ በኋላ ስልኩን ነው የሚይዘው፣ ልጆችም ያንን ነው የሚፈልጉት። አብሮ ማውራቱም የለ፣ አብሮ መጫወቱም የለ እና በዛ መሃል ልጆችን ማጣት ይመጣል። ምክንያቱም ልጆቹ ምን ላይ እንዳሉ አናቅም። ገባን የራሳችን ስልክ ላይ ነው ምንለው። ስለዚህ መጀመሪያ እንደውም መስተካከል ያለበት ከወላጅ ነው ብዬ እላለሁ። በቃ ወላጆች ቤታቸው በሚገቡበት ሰዓት ስልካቸውን አንድ ቦታ ላይ ራቅ አድርገው ቁጭ አድርገው ከዛ ከልጆች ጋር ማውራት፣ ያ ቢሆን እውነት በጣም ጥሩ ውጤታማ እንሆናለን ብዬ አስባለሁ። በቃ ከዛ በኋላ መጽሐፎችን በቃ መጽሐፍ የማንበብ ልምዳችን ድሮ ላይ በጣም መጽሐፍ ይነበብ ነበር። አሁን ላይ ግን ያ ነገር አይታይም። እንደውም በእኛ ጊዜ በቃ መጽሐፍ እናነብና ያነበባችሁትን መጽሐፍ ታሪኩን ንገሩ፣ አጠር አድርጋችሁ ንገሩን፣ ምን ያህል አንደርስታንድ አድርጋችኋል ተብለን እንጠየቅ ነበር። አሁን ላይ ግን በቃ ሁሉ መጽሐፉም ኦንላይን ሆነ፣ ሁሉም ነገር እዚሁ በስልክ ላይ ሆነና ስለዚህ እባካችሁ በተቻለ መጠን የድሮዋን ጊዜ መለስ አድርገናት። አይ ነው ቴክኖሎጂ ቆንጆ ነው ይደገፋል፣ ግን ደግሞ ባናበዛው ባይ ነኝ እና ወላጆችም ደግሞ ልጆች ስልክ ስለያዙ ወይንም በስልክ ላይ ስላዩ ወይንም በስልክ ላይ ስላነበቡ አራድነት ነው የሚፈለገው ተደርጎለታል ማለት አይደለም። ስለዚህ ወላጆችም እኛ ጥንቃቄ ማድረግ አለብን። የኛን እያዩ ነው እነሱም ያንን ነገር የሚያደርጉት። ስለዚህ በዛ መሰረት ቢስተካከል ብዬ እላለሁ። እኔ ማዶኪን ይመስላል። ሰላም ነው። አዶናይ የለም ምን ፈልገህ ነው? እንዲያፈመሰኝ ነበር። እኔ ማዶኪን ይመስላል። ምናችሁ ነው የሚመስለው? ምናችሁ ነው የሚመሳሰለው? ውስጣችን ምን ይመስላል? ማዶኪ ጋድ ብለስ ማዶኪ ምንም አይመስልም። እሺ ከዚህ ጆን ቤታሪያ ምኑን ያማል መስሎ እዛ ሄደው እሱማ ይመሳሰላል። እሱ ይመሳሰላል፣ እነሱ ይመሳሰላሉ። አረ በእናትህ አስገባኝ በእናትህ። አይሆንም አባቴ ሂጂ። እሺ ንኩንኩን አልመስልም። ምን ነው? እሺ ንኩንኩን የሚመስለው? እሺ ቪኒሲየስ ጁኒየር። አረ በሱ ይከዚህ በቃ ይከዚህ። ስራ የለም እንዴ አንተ? ኧረ አፈምሱኝ በእናትህ። እሺ ምባፔ ተይዟል። እሱ ተይዟል። በዘለለ ነው እንዴ? ጋድ ብሌስ አዶናይ ኖባዲ ኤልስ እንበል። አይ አዶናይ የማታመጣበት ጉድ የለም መቼስ። ሴቶቹ ወይም ግን ይላሉ ምን አባሽ አገባሽ? ይመለከትሻል አይመለከት? እሺ እንግዲህ ይህንን ነው እኛም እያልን ያለ ነው። የዚህ የፌሚኒዝም ካምፔን ዓላማው የሴት ልጅ ጥቃት ምናምን አይደለም። ብዙ ሰዎችም ሳታውቁ አንዲትን ዝንብ አንበሳ ለማድረግ እየታገላችሁ ነው። የሴት ልጅን ጥቃት የሚደግፍ ሰው የለም። ሰው ከሴት መሆን ወንድ መሆን ምናምን አይደለም። የሴት ልጅም ይሁን የወንድ ልጅም ጥቃት ይሁን ጥቃት ባይ ኢትሰልፍ የሚደገፍ ነገር ስላልሆነ ማንም አይደግፈው። ዓላማው እሱ አይደለም። ፌሚኒዝም ከመነሻውም በነገራችን ላይ ሳይና አይዲዮሎጂ ለማታውቁ ሰዎች ፌሚኒዝም አይዲዮሎጂ ነው፣ ራሱን የቻለ አይዲዮሎጂ ነው። ሐሳቡ የመጨረሻ ሐሳቡ ምን እንደሆነም በቀደም ዕለት አውርቻችኋለሁ። እንግዲህ እቺ አሁን የምታዩት ራሷን ሊደር አድርጋ የመጣችዋ ልጅ ናት። የፌሚኒዝም ላይ ሊደር አድርጋ የመጣችዋ ናትና ለወንዶች ያለውን ጥላቻ ራሳቸው ሴቶች ሲናገሩባት ነው እንግዲህ እንደዚህ ወጣ የምትለው ምን አባታችሁ አቀባችሁ ምናምን የምትለው ማለት ነውና በቻላችሁ መጠን ከዚህ ይሄ አናፖሎጂቲካል ከሆነ ላይፍ ስታይል ውጡ። ማንም ምንም አያመጣም፣ እንደፈለኩት ሆናለሁ፣ ልቅ ሆናለሁ፣ የፈለኩትን መንዘላዘል ምናምን መብቴ ነው የሚል እሳቤ ነው የፌሚኒዝም ኮር አይዲያው። ማንበብ ትችላላችሁ አሁን ጊዜውም ጥሩ ስለሆነና በዚህ ካምፔን ውስጥ ደግሞ በብዛት እየተሳተፉ ያሉ ሰዎችን አላስተዋላችሁናል እንጂ በብዛት እንደው እግዚአብሔር ምን አይቶ ምን ነሳ እንደሚለው መልከጥፉ ምንላቸው አይነት አም ሶሪ ፎር ማይ ወርድ
እና እንደነዚህ አይነት ሴቶች ደግሞ በወንድ ያለመፈለግ ፕሮባቢሊቲያቸው በጣም ሰፊ ነው። ወይም ደግሞ they have zero probability ወንድ የመወለድ እድላቸው በጣም 0% ሆኑ ሴቶች ወንዶችን እንዲወዱ ኤክስፔክት አይደረግም። ብቻ whatever አላማው ምን እንደሆነ እንኳን አያችሁት ይሄ ነው። አልቲሜት ጎላቸው ይሄ ነው። አንገቷ ላይ ስላደረገችው ሀብል በቀጣይ መተን ደግሞ የምናወራበት ይሆናል የምን ምልክት እንደሆነ እዚች ጋር አያይዝላችኋለሁ። ከዛ ቼክ አድርጉት ከፈለጋችሁ ማታምኑኝ ከሆነ it's by the way the symbol for feminist and lesbian okay እነሱ የሚያደርጉት ኔክለስ ነው። ለማንኛውም እግዚአብሔር ኢትዮጵያን ከክፉ አይኖች ይሰውራት። አሜን። ብዙ ሰዎች በየዋህነት የሚከተሏቸውን አያውቁም። ማንን እንደሚከተሉ ስለምንም እንደሚከተሉ አያውቋቸውም። ይህን ነገር አውቀውት ቢሆን ኖሮ ትልቅ እርምጃ ይወሰድ ነበር ብዬ አስባለሁ፣ እንደኔ ማለት። ግን ምን ይደረግ፣ ይህን ሳያውቁ ሰዎች ይከተሏቸዋል። በዛ ውስጥም ብዙዎች ለጥፋት ይዳረጋሉ። በጣም ነው የሚያሳዝን። በጣም ሰሞኑን ያለንበት ሁኔታ ለምንድን ነው በወንድ ጾታ የሚጠራው? ማን ነው እሱ? ለምንድን ነው ሻይ አለች ቡና አለች ወተት አለች የማትሉት? this is gender discrimination እኮ ጀንደር ሚስትሬሽን። እሺ ቆንጆ እናስተካክላለን። ቡና አለች ሻይ አለች ወተት አለች ምን ትምጣልሽ? ጋሽ ያልቅበት ልጥራት? እድል ተሳስተሻል። ጋሽ ያልቅበት ወንድ ነው አይደል? እዚህ ያልቅበት እሳቸው ጥራቸው። ልክ ነኝ አይደል? አሉ መጥ ያው ምን ችግር አለ? ምንድነው እየተሰራ ያለው? ምን ችግር አለ? ለምንድን ነው ሻይ አለ ቡና አለ ወተት አለ? አለ እኮ ያስጨርሱኝ አንዴ ያስጨርሱኝ። ለምንድን ነው ሻይ አለች ቡና አለች ወተት አለች የማይባለው? እኛም እኮ ይሰማናል አይደል እንዴ? ይሰማናል። በጣም ነው የሚሰማን። እኔ እኮ እዚህ ሀገር እኮ እኔ ምን እንደማደርግ አላውቅም። ተሰማን እኛ ሴቶች ያሻል ማርቼት በእውነት ይሄን ጉዳይ ድርጅቱ ካላየበት አቅጣጫ ድርጅቷ ካላየችበት በኩል ነው ያያችሁት። እንደውም ድርጅቷ በጀቷን መድባ ከዚህ በኋላ ተጠቃሚም አስተናጋጅም 50-50 እንድትሆን ድርጅቷ ወስናለች። ጥሩ ብሎ ላይ ቀስ እያለ የለም ቀስ እያለ ይለምዳሉ። ቀስ እያለ አዲስ ስለሆነ አሁን ምን ትምጣላችሁ? ለኔ ስፕሪስ ትምጣልኝ። ስፕሪስ ትምጣልኝ። እሺ ትምጣልኝ። ለኔ ቆንጆ ትምጣልኝ። እሺ እሺ። ማን ዳኜ አንዲት ስፕሪሲት እና አንዲት ሴት ወተት አያይ ተያይዘ ትምጣልሽ። እንዴት እናውራ ጎበዝ? አምጪልሽ ትመጣለች። ግን የኔ ስኳር እንዳይኖርም ስኳር ወንድ ስኳሪቷ ሴቶች የሴቶችን ትግል ሴቶች ራሳቸው ግንባር ቀደም ሆኖ ካልመሩት ማን ይመራዋል? የጾታ እኩልነት አምጣለች ትመጣለች። እንዴት እንደሚያበለሻሹት እዩት። በግልጽ ነው የሚታየው። እነሱ አላማቸው የሴት ልጅ ጥቃት መቃወም ምናምን ሳይሆን የራሳቸውን አጀንዳ ለማስፋፋት የሚሰሩት ይመስለኛል። ሰሞኑን ደግሞ በጣም በዝቷል የሚሰሩ ቪዲዮዎች እና ያንን ተከትሎ ስለዚህ ነቃ ደንገጥ ብለን ነገሮችን በትክክል በአጽንኦት ማየት አለብን ብዬ እላለሁ እንጂ የሚሰራው ሁሉ ያንን እያስታከኩ የሚያስተላልፉት የራሳቸውን የሆነ መልእክት ስለሆነ ነቃ ብሎ አስተውሎ መስማት አለበት ብዬ እላለሁ። በጣም እዚህ ጋር ጥንቃቄ ያስፈልገናል። ያው ለጥቃት ብቻ ለተጠቃሽ ሴት ብቻ እያሉ የሚናገሩት ነገር አጀንዳ ወደ ሌላ ስለሚሄድ መጠንቀቅ አለብን ብዬ እላለሁ። እሺ፣ በመቀጠል ሰብለና እሷ የሚነጋገሩትን እንስማ።
ግን ለወጣብሽ ስለሆነ ነው። አይም ሶ ሪስፔክት ሚ አዝ አይ ሪስፔክት ዩ። አንድ የምለው ነገር ምንድነው እኔ ፒቲሽን ሁሉ ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ትሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ የኔ ቆንጆ አንብቢ እና ይጎትታል። ኖ ስታፕ ኢት ኖ you cannot give me time። አንድ ሰዓት ነው ያወራሽው። አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እኔ ቆንጆታችሁ ነሽ። አዳምጪ እታች ላንቺ አይደለም ማውራው never don't cut me ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ገዳ ያለው እኛ አይደለንም። ኦፖዘሮቻችን ናቸው፣ ኦፖዘሮች ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ፣ ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣው ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ካል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴቶቼ ለናንተ አዌርነስ ነው መሰጣችሁ። እመኚኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለሷ ሴትዮ ተናገሪ፣ ስለ እንደሷ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ።
እዚህ ጋር እንግዲህ ሰብለና ጆዲ በጣም ከፍተኛ ዱላ ቀረሽ የሚባል ንግግር ነው የተነጋገሩት። በእኔ አስተያየት እንደኔ ግን ሰብለን በጣም እደግፋታለሁ እና በዚህ በፌሚኒዝም ስም የሚሰራው ነገር አላማውና አካሄዱ በጣም ትክክል ያልሆነ ስለሆነ ጥንቃቄ ማድረግ ጥሩ ነው ብዬ እላለሁ። ለምንሰማቸው ነገሮች ጥንቃቄ እናድርግ። ለሴት ልጅ መብት ለተጠቂ መብት የተቆመ እየተመሰለ ግን የሚደረገው ነገር ከኋላ ይዞት ያለው አጀንዳ የራሱ የሆነ ሌላ መጥፎ አጀንዳ አለውና በጥንቃቄ እንመልከተው እላለሁ እኔ። በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ ነጠ ከሚሰቀየው እዚያው ቢቀሩ ይሻል። እንዳይመጡ ያስብላል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልችልም። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። ምድር ትገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀር። አይ እኔ ሴዶ በእርግጠኛነት በልጅነቱ ወይ ያልተጫወተው ጨዋታ አለ፣ የቀረበት ነገር አለ። እንዴ አኩኩሉ አረገው እኮ እንዴት ነው ነገሩ? አንዴ እናቴ ትቆጣኛለች ሲል፣ አንዴ እግሬ ተሰበረ ሲል፣ እንደው ተው ሴዶ ባይሆን ማለት ነው እንደው ተወዳድረ ስትሸነፍ እንደው ድግምት ነው የሚለውን ነገር ብትጠቀምበት ብዬ አስባለሁ። እንደኔ እንደው ተደግሞብኝ ነው ምናምን ብትል ገና ሳይቀር ኧረ ተው ሴዶ ኧረ ተው አትጫወትብን ተው በእውነቱ ከሆነ ይሄ ነገር በጣም ነው የሚያበሳጨው። ቲኬቱን የገዛ ሰው አለ፣ ብዙ ነገር ተደርጎ ሴዶ ግን አልገባኝም። እኔ ምን አይነት ጨዋታ እንደያዘ አልገባኝም። ግን ማለት ነው ይሄ ነገር ከህግ አንፃር እንዴት ይታያል የሚለውን ደግሞ እስኪ ተመልክተን እንምጣ። ይሄ ነገር ከህግ አንፃር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎች ልታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። እንግዲህ ሴዶ ከፍቷል እንደምታየው ነው። ቀጥታ ወለም ዘለም ሳትል ወደ ሪንግ ግባ። የሚያዋጣ ያ ነው። የቀረው ግን ከባድ ነው። ያ ይሻላል።
ድግምት አሰራብኝ ስትል ሰማሁ ሴዶ እኔ እሱን ሰምቼ ልብ ያለቀ ነዱ እኔ እሱን ሰምቼ ልብ ያለቀ ነዱ አንዴ ጀምረሃል እኛም ደግፈናል ላንጠላ ሴዶዬ ተከትለንሃል ላንጠላ ሴዶዬ ተከትለንሃል ተው ተው ሴዶ ትኬቱን ገዝተናል ተው ተው ሴዶ መሸወድ ይበቃናል ተው ተው ሴዶ ድልህም ናፍቆናል ተው ተው ሴዶ ጆኒ ምንድነው ተው ተው ሴዶ ላንተ ሲምፕል ነው ተው ተው ሴዶ ፋይቱን ተቀበለው እንግዲህ አንተ ብቻ አይደለም በቀሉ የምትለው ተዘፍኖልሃል ሴዶ እየሰማ ነው አይደል እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር ቪዲዮን ከወደዳችሁት ላይክ አድርጉት ለሌሎች እንዲዳረስ ሼር እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ እንደዚህ ፈጣንና ወቅታዊ የሆነ መረጃ በቶሎ እንዲደርሳችሁ ሰብስክራይብ የምትለውን የደወል ምልክት በመጫን ቤተሰብ ሁኑ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ